ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ማንንም ይቅርታ አልጠይቅም። ኦርቶዶክስ መለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት። ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ሳይስተካከሉ ቢሄድ አሁን እኔ ሁሌ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል እንዴ? አሁን አንቺ ላስተካክላቸው ወይ ከሰሞኑ አነጋጋሪ የሆነ ጉዳይ ስለ ዘማሪት ሶፊያ ሺባባው ነው። ዘማሪት ሶፊያ ሺባባው ማን ነች ብላችሁ ጥያቄ እንደማይሆንባችሁ እርግጠኛ ነኝ። ምክንያቱም ይህንን ቪዲዮ መጀመሪያ ራሱ ነክታችሁ ለማየት የፈለጋችሁ ስለምታውቋት ነው። እንግዲህ የወንጌል አማኞች የሆናችሁ በመዝሙሮቿ ታውቋታላችሁ። ሌሎቻችሁ ደግሞ እንግዲህ ሚዲያ ላይ መታ አንዳንድ ጊዜ ብቅ ብላ በምትናገራችሁ ነገሮች ልታውቋት ትችላላችሁ። እነዛም ደግሞ የዶክተር ወዳጅኔ የቀድሞ ባለቤቱ ነበረች ማለት ነው። የሁለት ልጆች አላቸው በጋራ ከዶክተር ወዳጅኔ ጋር ማለት ነው። እንግዲህ አሁን ግን ተፋተው እሷ አሜሪካ ገብታለች። አሜሪካ እየኖረች ትገኛለች እና ከሰሞኑ ስለ እሷ አነጋጋሪ የሆነ ጉዳይ ሰሞኑ ብቻ አይደለም ከዚህ በፊትም በተደጋጋሚ አነጋጋሪ የሆነ ጉዳይ ይዛለ። ምክንያቱም እሷ እንግዲህ የወንጌል አማኝ ሆና ግን ከወንጌል አማኞች ፕሪንሲፕል ውጪ ወጥታ አንዳንድ የምታደርጋቸው ነገሮች ህዝቡን ማነጋገሩን ቀጥሏል ማለት ነው። ከሰሞኑ ደግሞ ትንሽ አነጋጋሪ የሆነ ጉዳይ እየተናገረቻቸውና ያደረገችው ሁለት ነገር ነው ማለት ነው። አንዱ የተናገረችው ነገር ስለ ወደ ኦርቶዶክስ ስለመመለስ ነው። ማንንም ይቅርታ አልጠይቅም። ኦርቶዶክስ መለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ኦርቶዶክስ ውስጥ አንዳንድ ነገሮች ሲስተካከሉ ወደ ኦርቶዶክስ እመለሳለሁ። ምክንያቱም ወደ ኦርቶዶክስ መመለስ ማንንም ሊያስደንቅ አይገባም፣ ማንንም ማንጫጫት አይገባም። ምክንያቱም እኔ ተወልጄ ያደግኩት በኦርቶዶክስ ሃይማኖት ውስጥ ነው። ቤተሰቦቼ ኦርቶዶክስ ናቸው። እናትና አባቴ ሃይማኖት ስለነበረ ማንንም ሊያንጫጫ አይገባም ይሄ ጉዳይ እና ወደ ኦርቶዶክስ ብመለስ ምንም ጥያቄ መፍጠር የለበትም። አንዳንድ ህጎች እዛ ውስጥ ያሉ ቢሻሻሉ ወይም ደግሞ አንዳንድ የኦርቶዶክስ ስርዓቶች ቢሻሻሉ እኔ ወደ ኦርቶዶክስ እመለሳለሁ። አሁንም እኔ ራሴን ጴንጤ አይደለም ጴንጤ ማለት በጣም ነው ምጠላው ብላ በግልጽ ተናግራለች ማለት ነው። ሌላው ጉዳይ ደግሞ አነጋጋሪ ያደረገው ነገር በማህበራዊ ድረገጿ ማለትም በቲክቶክ ላይ የለቀቀችው ቪዲዮ ነው። እሱም ብዙዎች እንደ ዘፈን ወስደውታል። ነገርየው የእንግሊዝኛ ስለሆነ ምናልባት አይታችኋል ብዬ አስባለሁና ነገርየው መዝሙር ነው። ነገር ግን አዘማመሩ ከኢትዮጵያ ባህልና ወግ ያፈነገጠ ነው። ማንም ሰው እንደዛ እንትን አይለም። እንኳን እሷ ዘማሪ ሆና ትልቅ ሰው ሆና የልጆች እናት ምናምን ሆና ፓብሊክ ፊገር ሆና አይደለም ማንም ሰው እንደዛ ሌሎች ራሱ ሲዘምሩ ተቀባይነት የለውም። ምክንያቱም እንግዲህ እርጋታ ያስፈልጋል ከምንም ነገር በላይ አንድ ነገር ስናደርግ። እንደገና ደግሞ እኛ ሚዲያ ላይ ያለን ሰዎች ከኛ ኋላ እኛን የሚከተሉ ሰዎች ምን ያስባሉ የሚለው ነገር ለሁላችንም ያው ማሰብ ያለበት ነገር ነው። እንግዲህ እሷ ያደረገችው እዚህ ጋር እንደዛ አይነት ቪዲዮ ስትለቅ ተጠይቃ መልስ ሰጥታለች እና ይሄ ምንም አዲስ ሊሆን አይገባም። እንደውም እኔ በስሱ በትንሹ ነው ቪዲዮውን ያሳየሁት ሚዲያ ላይ ያመጣሁት እንጂ እኔ ሁልጊዜ ቤት ውስጥ አሜሪካ በተለይ መኖር ከጀመረች በኋላ አሜሪካ ውስጥ እንግዲህ እኔ ቤት ውስጥ ራሴ ኩክ ማድረግ ሰራተኛ ያለኝም እና ኩክ በማድረግበት ጊዜ ምግብ ሳዘጋጅ ከኪችን ባዝሩም ምናምን ስገባ እንዳጋጣሚ ያ ቪዲዮ ራሱ የተሰራው እኔ ከክፍሌ ተነስቼ ከቤድሮቤ ወጥቼ ባዝሩም እስኪገባ ወይም ደግሞ ሻወር ለመውሰድ እየሄድኩ ሳለ ነበር ያንን ቪዲዮ ያለቀቁትና ቪዲዮም ደግሞ መዝሙሩ ስለምንድን ነው አንድ ሰው እንዴት በኢየሱስ በክርስቶስ ማፈር ይችላል? እንግዲህ የተደረገለት ነገር ትልቅ ነገር ሆኖ ሳለ እንዴት በክርስቶስ ሊያፈር ይችላል? እና ሁሌም ማመስገን ፕሬስ ማድረግ አለበት የሚለው ሐሳብ ነበር እሷ የምትለው ከሆነና እንደውም እኔ በስሱ በትንሹ ነው ያሳየኋችሁ እንጂ ቤቴ ውስጥ ሲሆን ከዛ በላይ ነው የሚሆነው ብላለችና ምናልባት እናንተ ደግሞ ሐሳባችሁን እስቲ የተሰማችሁን ነገር ምን እንደሆነ ብትገልጹ ጥሩ ነው። ከዚህ በፊት እንደምናስታውሰው ከሆነ
የእህቷ ማለትም ጂጂ የምትባል ዘፋኝ እህት እንዳላት ብዙዎቻችን እናውቃለን። ታላቅ እህቷ እጅግ በጣም በሙዚቃ ኢንዱስትሪ ውስጥ በተለይ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ እጅግ በጣም ትልቅ አሻራ ያላት ታላቅ እህት አላት ማለት ነው። እንግዲህ ታላቅ እህቷ ጂጂ ትባላለች። ብዙዎቻችሁ ታውቃታላችሁ። እጅጋዩ ሺባባው የምትባለው እና በብዙ ዘፈኖቿ ስለ ሀገራዊ ጉዳዮች ብዙ ነገሮችን ዘፍናለች። ስለ ፍቅርም እና ብዙዎች ያደንቋታል እና ከኢትዮጵያ ከወጣችም ከ30 ዓመት በላይ ይሆናል ተብሎ ይታሰባል። ሚዲያ ላይ ማታጣቅም ተናግራ ማታቅም እና ብዙዎች አድናቂዎቿ ራሱ የእሷን መምጣት በጉጉት የሚጠብቁ እህት አላት ማለት ነው። እጅጋዩ ሺባባው የምትባል ታላቅ እህት እና የእሷ ዘፈኖች በጣም ሰዎችን በቀላሉ መማረክ የሚችሉ እና በአድማጮች ጆሮና ልብ ውስጥ በቀላሉ መግባት የሚችሉ ናቸው እና ከነዛ ዘፈኖች ውስጥ እንግዲህ አንድ ካህኔ የሚል ዘፈን አለ እና ያ ዘፈን እንግዲህ ከዚህ በፊትም ማብራሪያ ሰጥታ ነበረ የሶፊያ ሺባባው ታላቅ እህት ጂጂ ወይም ደግሞ እጅጋዩ ሺባባው። እንግዲህ እሷ የሰጠችው ማብራሪያ ምንድነው ስለ ዘፈኑ ያ ለኢየሱስ ክርስቶስ የተዘፈነ ዘፈን ነው ብላለች እና እንግዲህ ይህንንም ምክንያት በማድረግ ነው ሶፊያ ሺባባው ይህንን ዘፈን የዘፈነችው። በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክነት ቀልጦ እንደሚበራ ሻማ መብራት ዘፍና ነበረ። ይሄው ቪዲዮ እዚህ ጋር አለ ማለት ነው እና በቪዲዮ ላይ እንደምትመለከቱም ይህን ዘፈን ስትዘፍን እንግዲህ ይሄ ስለ ክርስቶስ የተዘፈነ ስለ ኢየሱስ ክርስቶስ የተዘፈነ ዘፈን ነውና ምንም ችግር የለውም። ዘፈን አይደለም፣ ይሄ መዝሙር ነው። አሁን በዛን ጊዜ ለብዙ ሰዎች ጥያቄ የሆነው ነገር ወይም ደግሞ ጥያቄ የፈጠረው ነገር ምንድነው? እዚህ ጋር እሷ መዝሙሩ እንኳን ቢሆን የተዘመረው አማኝ ባሉ ነው፣ ስለ ጌታ በማያውቅ ሰው ነው። ስለ ጌታ ብታውቅ በጌታ አምና ዘፈን ሲጀመር አስፈላጊ አይደለም ነበር እህቷ ጌታን የምታውቅ ብትሆን ኖሮ ወይም ደግሞ በጌታ የምታምን ከሆነ እና በጌታ ያልሆነ ሰው ስለዘመረ እኛ እንዴት መዘመር እንችላለን የሚለው ነገር ነው። ጌታን ሳያመን እሱ ራሱ ለብዙዎች ጥያቄ ሆኖ ነበር። እንደገና ደግሞ እሷ ራሷ ዘማሪ ሆና ብዙ ሰዎች እሷን የሚያደንቋት የሚከተሏት አሉና እሷ በዚህ በተለይ በሃይማኖት በዚህ በክርስቲያን በፕሮቴስታንት ሃይማኖት ውስጥ እጅግ በጣም ግንባር ቀደም ዘማሪዎች ነች። ከግንባር ቀደም ዘማሪዎች መካከል አንዷ ነች ማለት ይቻላል እና እሷ እንደዚህ ሆና ሳለ እንዴት እንደዚህ ታደርጋለች የሚለው ነገር ከዚህ በፊትም ጥያቄ ሆኗል። እንደገና በየጊዜ ሚዲያ ላይ የምታደርጋቸው ነገሮች አነጋጋሪ ሆነው ቀጥለዋል። ምናልባት አንዳንድ ሰዎች አቴንሽን ሲከር የሚባሉ ሰዎች አሉ። አቴንሽን የሚፈልጉ ወይም ደግሞ የሰውን ትኩረት ፍለጋ የምታደርገው ነገር ነው ብሎ የሚያስቡ አለ። ሚዲያ ላይ የምታደርጋቸው ነገሮች አግባብነት የሌላቸው ነገሮች ነው። አርፋ ብትቀመጥስ ትኩረት ፈልጋ ነው። ምናልባት ከዚህ በፊትም ትዳሯ ዳይቮርስ ስላደረገች ትኩረት በምን ከሃይማኖት ብዙ ነገር እና ልቧ የተሰበረ ያንን ነገር አንዳንድ ጊዜ በህዝቡ ላለመረሳት ነው። ምናልባት ህዝቡ አስታውሱኝ ነገር ነው የምታደርጋቸው ነገሮች ነው። እንግዲህ አሁን እነዚህ ሶስቱ ዋናዎቹ ራሱ አሁን በቅርበት የሚታወቁ ናቸው። አንደኛ የእህቷን ዘፈን ካህን የሚለው ነገር በግልጽ መስፍኗና መዝሙር ነው ምንም ጣጣ የለውም ብላ በግልጽ ሚዲያ ላይ መናገራው። ሁለተኛ ነገር ደግሞ ስለ ኦርቶዶክስ ሃይማኖት የተናገረችው ነገር ምናልባት ከዚህ በፊትም ስለ ማርያም የተናገረችው ነገር አለ። ስለ ማርያም አማላጅነት የማርያምን አማላጅነት በአንድ በኩል አላምንበትም ትላለች። በሌላ በኩል ደግሞ እኔ ማርያም ወይ ባክሽ ልጅሽ እንደዚህ ያደርግልኝ ለልጅ ይሄን እንደዚህ ነገር እንዲያደርግልኝ ንገሪልኝ ብል ይደረግልኝ ይሆንልኛል። ስለዚህ ይሄ ደግሞ በሌላ አባባል ምንድነው እሷ አማላጅ ነች ነው ታማልዳለች፣ እንደምታማልድ ማሳያ ነው። በሌላ እንደገና ደግሞ አይደለም ትላለች እና ነገሩ አወዛጋቢ ነው። እንደገና ሶስተኛ ነገር ደግሞ ስለ ይሄኛው ዳንሱ ነው ወይም ደግሞ ጭፈራው ነው ማለት ነው። እንግዲህ ይሄ ጭፈራው በእርግጥ መዝሙር ነው። እሷ እንትን ስትላይ ነበር፣ ግን ከኢትዮጵያ ባህልና ወግ የፈለገ ነገር ቢሆን አንዳንድ ጊዜ ደግሞ ለአምላካችን የምናደርገው ነገር እንዳለ ሆኖ ግን ከኛ ኋላ ያለው ህዝቡ ደግሞ ምንድን ነው የሚማረው ከኛ ምን ያገኛል የሚለው ነገር ደግሞ ማሰብ አለብን ብዬ ማሰባለሁ እና እናንተ ደግሞ የተሰማችሁን ሀሳብ ያለችውን ሀሳብ አስተያየት በሀሳብ መስጫ ሳጥን ወይም ደግሞ በኮሜንት ሴክሽን ላይ የምትጽፉልኝ እፈልጋለሁ እና እንግዲህ ሰሞኑን አነጋጋሪ የሆነው ጉዳይ ይህ ነው። ስለተከታተላችሁ ያመሰግናለሁ።